በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትበሃል ዘጎንደር ደግሞ መጀመሪያ ከቤተ መቅደስ ወደ ቅድስት ይሄዳሉ። ቅድስት ላይ ቡሩክ ዘይመጽእ ይላሉ። ወንጌል ዘማቴዎስ ይነበባል። እዛው ቅድስት ውስጥ ወደ ደቡብ ይኬዳል። ይትፌስሕ አድባረ ጽዮን ይባላል። ዘማርቆስ ይነበባል። ከዛ ወደ ምስራቅ ይኬዳል። ዘምሩ ለእግዚአብሔር ዘይሃድር ውስተ ጽዮን ይባላል። ሉቃስ ወንጌል ይነበባል። ከዛ ወደ ሰሜን ይኬዳል። ተፈሳይኩ ምስባክ ተፈሳይክ ይባላል። ከዚህ በኋላ ዮሐንስ ወንጌል ከተነበበ በኋላ ነው ከሀበ ቅድስት ዘመንገለ ምዕራብ ወይቁሙ ህየ ወምዝ፣ በምዕራብ በኩል ቅድስት ውስጥ ይቆማሉ ማለት ነው። ቅድስት በምዕራብ በኩል ይቆማሉ። እዛው ሀሌታው ይመራል ማለት ነው። እሺ ከተፈሳይኩ ጀምሮ ያለውን እንላለን። ማለትም መዝሙሩ ከመመራቱ በፊት ያለውን ተፈሳይኩ እስመ ይቤሎን ቤተ እግዚአብሔር ነሐውር ወቆማ እገሪ ጻድቂ ኢየሩሳሌም ኢየሩሳሌም ምስህንስት ከመ ሀገር ቅኔ ማህሌት ሲደርሱ ደግሞ ማለትም ሰማይ አብርሃም ከመባሉ በፊት አርዩነ ፍኖቶ ከተባለ በኋላ ንፍው ቀርነ በዕለተ ሰርቅ በእምርት ዕለት በዓልነ እስመ ስርዓቱ ለእስራኤል ውእቱ በዕለተ ሰርቅ በእምርት በዓልነ እስመ ስርዓቱ ለእስራኤል ውእቱ በምቋመ አንስት በሴቶች መቆሚያ የሚባል ወይም በሴቶች መቆሚያ ሴቶች በሚቆሙበት የሚባል ወይንም ደግሞ ሰማየ አብርሃም ከተባለ በኋላ ወትቤ ጽዮን ከመባሉ በፊት የሚባል እምአፈ ደቂቅ ሕፃናት አስተዳሎከ ስብሐተ በእንተ ጸላኢ ከመ ትንስጦ ለጸላኢ ወለገፋኢ እምአፈ ደቂቅ በሁለቱ ማለት ይቻላል። እምአፈ ደቂቅ ሕፃናት አስተዳሎከ ስብሐተ በእንተ ጸላኢ ከመ ትንስቶ ለጸላኢ ወለገፋኢ በምስራቅ ወይም በካህናት መግቢያ የሚባል ባረኮ ያዕቆብ ከመባሉ በፊት
ወትቤ ጽዮን ከተባለ በኋላ የሚባል ምስባክ ምስራቀ ፀሐይ እስከ ነአረ ወእምጽዮን ስነ ስብሐት እስከ ነአረ ወእምጽዮን ስነ ስብሐቲሁ እግዚአብሔርሰ ገሃደ ይመጽእ ምስራቀ ፀሐይ እስከ ነአረብ ወእምጽዮን ስነ ስብሐቲሁ እግዚአብሔርሰ ገሃደ ይመጽእ። በሰሜን በኩል ባረኮ ያዕቆብ ከተባለ በኋላ ባኡ ከመባሉ በፊት የሚባል ምስባክ ትሴብሖ ኢየሩሳሌም ለእግዚአብሔር ወሰብሕዮ ለአምላክኪ ጽዮን እስመ አጽንዓ መናስክተ ውሃትኪ ትሴብሖ ኢየሩሳሌም ለእግዚአብሔር ወሰብሕዮ ለአምላክኪ ጽዮን እስመ አጽንዓ መናስክተ ውሃትኪ። ይህ ደግሞ በጎንደሪት ባህል ነው ማለት ነው። እንግዲህ በዚህም ወደ ውጪ መውጣት የለም።